በነገራችን ላይ ኒቃብን የሚጸየፉት ባለጌዎች ናቸው። ኒቃብ ተለብሶ ፊት ሳይታይ ትምህርት ቤት ገብቶ ህፃናቶች ባሉበት መማር ኦር 12ኛ ክፍል ፈተና ይሄ ነገር እስከመቼ ነው የሚቀጥለው? ሙስሊም ሴት እኮ ሂጃብ ስትለብስ ኒቃብ ስትለብስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። እንዴት ተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሰን ተገናኝተናል። ኡስታዝ ካሚል ሸምሱ ከፕሮፌሰር ብርሃኑ ነጋ ጋር በጣም እልህ አስጨራሽ የሆነ የፓርላማ ክርክር አድርገው ነበር። እሱም ደግሞ እንግዲህ እንደምታውቁት የሂጃብ ጉዳይ ነው ማለት ነው። በጣም የሂጃብ ጉዳይ ስቲል እንግዲህ ስንት ዘመናትን ጀምሮ እስካሁን ድረስ ጥያቄያችን ሆኖ እንዲቀጥል በሚፈልጉ ሰዎች ምክንያት ጥያቄያችን ሆኗል። እንግዲህ የዛሬ 100 ዓመት ጀምሮ ሂጃብ ለብሶ መማር፣ ኮፍያ ለብሶ መንቀሳቀስ ጥያቄ ሆኖ የሙስሊሙ ማህበረሰብ ጥያቄ ሆኖ ነበር። ስቲልም እንግዲህ የኛን ትግል የሚፈልግ ጥያቄ ሆኗል ማለት ነው። ዛሬም እንግዲህ ሙስሊሙ ማህበረሰብ ያገኘውን የለውጥ አጋጣሚ ተጠቅሞ የዘመናት ተደጋጋሚ ጥያቄዎችን ለማስመለስ ከመትካትና ለሱ ከመታገል ለማዘናጋት ጥያቄዎችን እንዳይመለሱ በማድረግ በመንግስት ከፍተኛ አመራር ተሰግስጎ የሚገኘው ሙስሊሙ ጠል አቋም ባላቸው ግለሰቦች ምክንያት እንግዲህ ሙስሊሙ ማህበረሰብ ለከፍተኛ የሆነ ቀውስ እየተዳረገ ይገኛል ማለት ነው። ነገር ግን ይህ እንግዲህ የሂጃብ ጉዳይ ያሳስበናል የምትሉ ሙስሊም ማህበረሰብ እንዲሁም ደግሞ ሙስሊም ያልሆናችሁ የሂጃብ ጉዳይ እኛንም ቢሆን ይመለከታል፣ ሙስሊም ወገኖቻችን ከሂጃብ መከልከል የለባቸው የምትሉ ማህበረሰብ እንግዲህ ይህም ቪዲዮ ላይክ እያደረጋችሁ ጀምሩት። ሌሎች እንዲዳረስ ደግሞ ሼር እያደረግን ቪዲዮውን እንጀምራለን። ቀጥታ ወደ ዛሬው። በነገራችን ላይ ኒቃብን የሚጸየፉት ባለጌዎች ናቸው። እኔ ብሬ ብዙ ጊዜ በሚናገረው ንግግር አልገረምም። ምክንያቱም ከብዙ ዓመታት በፊት ነው ሙስሊም ጠል እንደሆነ ለአንድ ሃይማኖት እንደሚያደላ ጽንፈኝነት እንደሚያጠቃው ብዙ ጊዜ አይቻለሁ። ምንም ግን ሙስሊምን ጠልቶ ምንም አያመጣም እኛ እስከሰራን ድረስ ማለት ነው። የአሁኑ ትውልድ እውነት ኒቃብን እንደ ስጋት የሚወስድ ትውልድ አለ ወይ? ነፃ ትውልድ ማለት ነው። ቅድም መግቢያ ላይ እንዳልኳችሁ ኒቃብን የሚጸየፍ ወይንም የሚጠላው ባለጌ ብቻ ነው። ምክንያቱም ኒቃብ ከማህበራዊ ውድቀት፣ ከዝሙት፣ ከተለያዩ የማህበራዊ ቀውሶች ሊታደግ የሚችል በተለይ ሴት እህቶቻችንንም ወንዶችንንም ሊታደግ የሚችለው አንዱ ኒቃብ። ነፃ የሆነ ትውልድ ካለ ኒቃብን አይጸየፍም። ብትጸየፉትም ግን ምንም አታመጡ። ኒቃብ መብቷ ነው። እንዲህ እርቃን ማየት ከፈለክ ለምን ክለብ ምናምን አትሄድም? ማታ በረፍት ሰዓት። አሁን ሙስሊም ትምህርት ቤቶች ይከፈቱ፣ በቃ እንስራ። የሙስሊም ትምህርት ቤቶች ይከፈቱ። እንደው እውነት ኒቃብን የሚጸየፍ ትውልድ አለ ወይ? ኒቃብ ስጋት የሚሆንበት ትውልድ አለ ወይ? ኒቃብን የሚጠላው ባለጌ ብቻ ነው። ምንም ጥያቄ የለው። እንግዲህ ብዙ ጊዜ ሙስሊም ጠል የሆነ አመለካከት ያላቸው ማህበረሰቦች ብዙ ቦታ ላይ ሶሻል ሚዲያ እንዲሁም በተለያየ ቦታ ላይ እንግዲህ እናገኛለን። ነገር ግን በዚህን ያክል በትልቅ የመንግስት አመራር ደረጃ ሙስሊም ጠል የሆነ አመለካከትና አስተሳሰብ ያለው ሰው ይፈጠራል ብለን አናስብም። ነገር ግን ከዚህ በፊትም እንዲሁ ሻርፕ የለበሰች ከኦሮሚያ የመጣች አንዲት ግለሰብ እንግዲህ ጥያቄዋን አቅርባ ነበር። ነገር ግን አሁንም ጥያቄው የተደጋጋሚ የዘመናት ጥያቄ ሆኖ እንዲቀጥል የሚፈልጉ ግለሰቦች ስላሉ አሁንም ካሚል ሸምሱ እንግዲህ በምክር ቤት ከፍተኛ የሆነ ፍጥጫ ነው ያደረገው ብርሃኑ ነጋ ጋር። እሱን ቪዲዮ እንመለከታለን። የአለባበስ ጉዳይ አጀንዳ ሆኖ ሙስሊም ሴት ተማሪዎችን ፈተና በመጣ ቁጥር ለምሳሌ ትግራይ ክልል 12ኛ ክፍል ፎርም ለመሙላት በሄዱበት ሰዓት ነው ሲማሩ 12 ዓመት ሙሉ ሲማሩ መጥቶ ፎርም ለመሙላት ሲሄዱ ፎርም አትሞሉ ሂጃባችሁን ለብሳችሁ ነው የተባሉ። ይሄ ነገር እስከ መቼ ነው የሚቀጥለው? ሙስሊም ሴት እኮ ሂጃብ ስትለብስ ኒቃብ ስትለብስ የምትሸፍነው ጸጉሯን እንጂ የውስጥ አእምሯን አይደለም የምትሸፍነው። ሴኩላሪዝም ነው ይባላል። ደንብ የነበረ ደንብ ነው ይባላል። ከዚህ በፊትም ከክቡር ሚኒስትሩ ጋር የተለያዩ ቦታዎች ላይ ውይይት አድርገናል። ኢንዲቪዥዋል ሴኩላራይዝ ማድረግ አይቻልም። አስተማሪዎች ሃይማኖት አላቸው፣ ተማሪዎችም ሃይማኖት አላቸው። ስርዓቱ ነው ሴኩላር። የሙስሊም እምነት የኦርቶዶክስ ወይም ደግሞ የክርስትና እምነት በስርዓቱ ትምህርት ውስጥ አይካተትም ማለትና ተማሪዎችን ሃይማኖታችሁን ተው ማለት እነዚህ ሁለቱ በጣም ለየቀል ናቸው። እኛ ጥያቄ አይሰለቸንም። ጭቆናው እስካልቆመ ድረስ እንቀጥላለን ጥያቄውን መጠየቅ። እናንተ ደግሞ ጥያቄው ራሱ አይሰለቻችሁም ወይ? አስተማሪዎችም ሆነ ተማሪዎች ሃይማኖት አላቸው፣ ስርዓቱ ነው ሴኩላር ያሉት የምክር ቤት አባሉ የሙስሊም የኦርቶዶክስ ወይም የክርስትና እምነት በስርዓተ ትምህርት ውስጥ አይካተትም ማለትና ተማሪዎቹ ሃይማኖታችሁን ተው ማለት ሁለቱ ለየቅል ናቸው ሲሉም ጠይቀዋል።
በአለባበስ ላይ የሚነሱ ጉዳዮችን በግልጽ መፍትሄ ማግኘት አለባቸው ያሉት የምክር ቤት አባሉ እኛ ጭቆናው እስካልቆመ ድረስ ጥያቄ መጠየቅ እንቀጥላለን ያሉ ሲሆን እናንተ ጥያቄው ራሱ አይሰለቻችሁም እንዴ ሲሉም ለምክር ቤቱ ጠይቀዋል። ለአንዴና ለመጨረሻ ጊዜ ለምን ይሄ ነገር ግልጽ የሆነ አቅጣጫ ተሰጥቶት ዜጎች ባላገለለ አኳኋን ሴት ተማሪዎች በኒቃባቸውና በሂጃባቸው ለብሰው ሲገቡ የደህንነት ጉዳይ ይነሳል? ፈታሾች ወይም ጠባቂዎች አስፈላጊ ቦታ ላይ ያንን ማድረግ ይቻላል? ለምንድን ነው ሰፋ አድርገን ማየት ያልቻልነው? ሲሉም የምክር ቤት አባሉ የተከበረው ኡስታዝ ካሚል ሸምሱ ጠይቀዋል። ለጥያቄያቸው ምላሽ የሰጡት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በበኩላቸው የኢትዮጵያ ሕግና ደንቦች በዚህ ጉዳይ ላይ ሂጃብ ለብሶ ትምህርት መማርን የሚከለክሉ አይደሉም ያሉ ሲሆን ኒቃብ ግን አይፈቀድም ብለዋል። ማንም ሂጃብ ለበሰ ተብሎ ከትምህርት ቤት መከልከል የለበትም ያሉት የትምህርት ሚኒስቴሩ ኒቃብ ግን ከዚህ ይለያለም ነው ያሉት። ኒቃብ ተለብሶ ፊት ሳይታይ ትምህርት ቤት ገብቶ ህፃናቶች ባሉበት መማር ኦር 12ኛ ክፍል ፈተና መፈተን ማን እንደሚፈተን በማይታወቅበት ሁኔታ ይቻላል ወይ? እንደው ቁጭ ብለን በስነ ስርዓት ባለፈው ተወያይተንበታል። የሚያስፈልግ ከሆነ ነው እንደገና መጥቻለሁ። ግን የግጭት ምክንያት ቅንጣት ታክል ግን ኡስታዝ እንዲያምን የምፈልገው እኔ በሃይማኖት አይደለም በዘር አይደለም በምንም ምክንያት ማንኛውም ኢትዮጵያዊ የመማር እድሉ ሊሰናከልበት አይገባም። ይሄ ነው ፕሪንሲፕሉ። ምን እጠቀማለሁ ያንን በመከል ስለዚህ ትንሽ ረጋ ብለን እንየውና በአገር ደረጃ ማሰብ እንጀምር። እንደ አገር ማሰብ ስንጀምር ዜን አይ ቲንክ ኢሹን በተወሰነ ደረጃ አድሬስ ማድረግ እንችላለን። አሁን ግን ያለውን ሩል ደግሞ ክላሪቲ ነው ብለው ስለጠየቁ ክላሪቲ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበት። ኒቃብ ላይ ግን ያለው ፖሊሲ ኦፊሻል ፖሊሲ ፊት ተሸፍኖ ከህፃናቶች ባሉበት ቦታ ላይ ሆን ማን ምን እንደሆነ አይታወቅም። ኖት እኛ አደጋ ይጥላሉ ብሎ ሳይሆን ያንን ተጠቅሞ አደጋ ሊጥሉ የሚችሉ ሰዎች ሊኖሩ ስለሚችሉ ያንን ማድረግ አንችልም። ሙስሊሙን ማህበረሰብ በየጊዜው ከሚፈጥሩት አጀንዳ ምክንያት ከመንግስት ጋር በማቃቀር ሙስሊሙን ማህበረሰብ ወደ ግጭት በማስገባት በግጭት ውስጥ ጥቅም እናገኛለን ብለው የሚያስቡ ግለሰቦች ምክንያት አሁንም ሙስሊሙ ማህበረሰብ በሂጃብ ምክንያት አንዳንድ የሀገሪቱ ክፍሎች ሙስሊም ሴት ተማሪዎች በሂጃብ እንዳይማሩ በማድረግ ላይ ይገኛሉ። ይህን ጥያቄ እንግዲህ ከ100 ዓመት በፊትም ሲጠየቅ የነበረ ጥያቄ ነው። ነገር ግን ዛሬም ወርዶ እኛን እንግዲህ የሚመለከት ጥያቄ ሆኗል። ሁላችንም ደግሞ ለዚህ ትግል ኃላፊነት ልንወጣ ይገባል። ነገ ልጆቻችን በሻርፕ ሆነው በሂጃብ ሆነው እንዲማሩ አሁን ላይ የምናደርገው ትግል ወሳኝነት አለው ብዬ ስለማስብ ሁላችንም ለሂጃባችን መታገል አለብን ማለት ነው። የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ሙስሊም ሴት ተማሪዎችን በተመለከተ ዛሬ ትክክለኛ አቋማቸውን አሳውቀዋል ወይም ተናግረዋል። ስለዚህ ነገር ከሰማችሁ አላቅም። እኔ ግን አሁን አጠር አድርጌ ልነግራችሁ እሞክራለሁ ማለት ነው። ነገር ግን ይህን ቪዲዮ በደንብ ሼር ማድረጋችሁ አትርሱ። መደረግ ያለባቸው ነገሮች አድርጉ። እንግዲህ ዛሬ በፕሮፌሰር ብርሃኑ ነጋ ከኡስታዝ ካሚል ሸምሱ ጥያቄዎች ቀርበውላቸው ነበረ። የትምህርት ሚኒስቴር 2017 ዓመት እንግዲህ ግምገማ ነበረና በህዝብ ተወካዮች ምክር ቤት በነበረው በዚህ ግምገማ ላይ እንግዲህ የኡስታዝ ካሚል ሸምሱ ወሳኝ የተባሉ ጥያቄዎችን ጠይቀዋል። እስከ መቼ ነው እንደዚህ የሚቀጥሉት ሲሉ ነው የጠየቁት። ያው አይሰለቻችሁም ወይ ሙስሊሞች ጊዜ እንደዚህ ጥያቄ እየጠየቅናችሁ እናንተም በዚህ መልኩ እስከ መቼ ነው የሚቀጥሉት አይሰለቻችሁም ወይ ሲሉ ኡስታዝ ካሚል ሸምሱ ጠይቀዋል። ከዛም በተጨማሪ ደግሞ ሂጃብ ወይም ኒቃብ መሰል ነገሮች ጸጉር እንጂ አእምሮን አይሸፍኑም። ለዚህም ደግሞ ባለፈው የተመረቀችዋን 7 ዓመት ያለ የተመረቀችዋን ሙስሊም ሴት ተማሪ እንደምሳሌ ጠቅሰዋል። ታዲያ ለደህንነት ስጋት ነው የምትሉትን ነገር የማይመስል ነገር ነው። ሴት ፈታሾችን መመደብ በጣም ቀላሉ ነገር ነው። ለምንድን ነው ሰፋ አድርገን ማሰብ የማንችለው ሲሉ ኡስታዝ ካሚል ሸምሱ እንግዲህ ወሳኝ የተባሉ ጥያቄዎችን ጠይቀዋል። እኔ አጠር አድርጌ ልንገራችሁ ብዬ ነው። ሰፋ ባለመልኩ የሚያምር ጥያቄ ነው የጠየቁት ማለት ነው። ታዲያ ለዚህም መልስ የሰጡት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ እቅጩን ተናግረዋል። ምንድን ነው ያሉት? ሂጃብ አልተከለከለም። ሂጃብ ለብሰው ተማሪዎች መማር ይችላሉ። ነገር ግን ኒቃብ ግን አይፈቀድም። ይህ ለደህንነት ስጋት ነው ሲሉ እንግዲህ እቅጩን ተናግረዋል። እንደምታውቁት ነው ከዚህ በፊት እኛ እንግዲህ ውዝር እንሰጥ ነበረ ማለት የትምህርት ሚኒስቴር ሳይሆን ከታች ጽንፈኛ የሆኑ እንደዚህ ናቸው ሙስሊም ተማሪዎች እንዳይማሩ ስለሚፈልጉ ኒቃብን እየከለከሉ ያሉት እንል ነበር አንዳንድ ትምህርት ቤቶች ላይ ማለት ነው። ነገር ግን ይህ ከዛ አንጻር ሳይሆን ትምህርት ሚኒስቴር ራሱን ብርሃኑ ነጋ እንግዲህ የእሱ ውሳኔ እንደሆነ እንግዲህ በግልጽ ያሳየ ንግግር ነው የተናገረው።